ፍቅረኛ ፈታ ብላ ሌላ ሰው ጋር ቴክስት ልታረግ ትችላለች። አንተ የሞትክ ቀን የኖርክላቸው ሰዎች አለመሞታቸው ያሳዝናል ወንድሜ። እየኖርክ ነው ወይ? እጅግ ከባድ የተባለ መልእክትን እንግዲህ ብሩኬ ሼር አድርጓል በቲክቶኩ። ቲክቶኩን ገብታችሁ ካያችሁት እንግዲህ ለቲክቶክ ሪፖስት ነው የሚባለው። ሪፖስት ያደረገው መልእክት እጅግ ልብ ይነካል። ያው በቪዲዮ መግቢያም ግማሹን ሰምታችሁታል ብዬ አስባለሁኝ። ለካ ሰው ይረሳችኋል። ለካ እናንተ ስትሞቱ ሰው እንኳን ሊቀብራችሁ አይደለም የሆነ ጉዳይ ከመጣበት ውይ አልቻልኩም ብሎ ሁሉ ነው የሚቀረው ምናምን የሚል ይዘት ያለው ከባድ የሆነ ንግግርን ነው እንግዲህ በቲክቶኩ ላይ ሼር ያደረገው። ሌላ ሰው የተናገረው ነገር አሁን በጣም ልቡ ተሰብሮ ያለበት ነገርም እጅግ አስደንጋጭ ሁኔታ ውስጥ እንደሚገኝም ጭምር በውስጥ የተለያዩ መረጃዎች ልከውልኛል። እንግዲህ ከዚህም ባለፈ አሁን ቡራ ለሀይሚ የመጨረሻ መልእክት የጻፈውንም የመጨረሻ ሁኔታውንም እሱንም አብረው ነው ያጋሩኝ። ሁሉንም በዝርዝር እንመለከተዋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት ሁሉ ሰላማችሁ ይብዛልኝ። አዳዲስ በሆነ መረጃ ዛሬም ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ እናልፋለን። እንግዲህ የሆነውን ሁሉ ተመልክተናል። ዳኒና ሀይሚ ምን አይነት ጊዜ ሊያሳልፉ እንዳሰቡም አብረናም ታይተን ነበረ። እንግዲህ ሀይሚ 200,000 ሰብስክራይበር መግባቷን ዳኒ ደግሞ 100,000 ሰብስክራይበር መግባቱን በጋራ ሆነው እንደ ፍቅረኛሞች ሆነው ነበር ሊያከብሩ ያሰቡት። ዳኒ ብዙ ነበር ያሰበው፣ ግን ያሰበው ሁሉ ሳይሳካ ሶሲ በዛ ፕሮግራም ላይ ተገኝታ ፕሮግራሙን ሁሉ ድብልቅልቅ እንዲል አድርገዋለች። በዛም ጓደኞቻቸው ሁሉ እርስ በርስ ተጣልተው እንዲበተኑ ሆኗል ማለት ነው። እንግዲህ ከዚህ ጋር በተያያዘ ነው ብሩክ ከዚህ በኋላ የሚለቃቸው መልእክቶች ምን ይሆናሉ፣ እሱስ ያለበት ሁኔታ እንዴት ነው ተብሎ ብዙ ሰው በብሩክ በኩል ያለውን ነበር ለማወቅ በጣም ብዙ ሰው በጉጉት የነበረው። ታዲያ ብሩኬ ቲክቶኩ ላይ ስንገባ ሪፖስት ሼር ያደረገው የንግግር አይነት በጣም የሚገርም ነው። ለካ አንድ ሰው ሲሞት ይረሳል። ለካ አንድ ሰው ሲጎዳ ራሱ የሆነ ችግር ውስጥ ሲገኝ በቃ ያ ሰው ከጎኑ የነበረው ፍቅረኛው ራሱ ጥሎት ይሄዳል። ለካ ሁሌም በቃ ለካ እኛ እስካለን ድረስ ነው እንጂ እኛ ከሌለን የለንም የሚል አይነት ይዘት ያለው መልእክት ነው ያጋራው ማለት ነው። በጣም በጣም እውነት ይገርማል። ትክክል ነው አባባሉ። እናንተ አትቀደሙ የሚባለው የሀበሻ አባባል እስቲ በህይወታችሁ አጋጥሟችሁ አያውቅም? የሆነ ነገር ሲጎልባችሁ፣ የሆነ ነገር ስትቸገሩ፣ ሰው ፊት ሲነሳችሁ፣ ሰው ሲርቃችሁ አጋጥሟችሁ አያውቅም በህይወታችሁ? ይህንን ነው ብሩክን ማጋራት የፈለገው። አንዴ አንተ ተሸንፈ ስትቀር በህይወትህ ሁሉም ሰው ነው የሚከዳህ። በቀብር ቀን እንኳን ሰው ፕሮግራም አለኝ ብሎ ሊቀር ይችላል። ብዙ ያለቀስክለት ብዙ ያነባህላት ከአንተ ጋር እንድትሆን ብዙ የለመንካት ሴት ራሱ ወደ ሌላ ሄዳ ሌላ ማግባቷ ሁሉ አይቀርም የሚል ይዘት ያለውን የማናዘዋልን ንግግር ነው በራሱ ፔጅ አድርጎ እንትን ያጋራው። ታዲያ በስተመጨረሻ እዛ ቪዲዮ ላይ የሚለው ምንድን ነው? ሁሉም ነገር ሲቀር ስለሚቀር ራስህን አስደስተህ ኑር ነው የሚለው ማናዘዋል እዛው ቪዲዮ ላይ። ስለዚህ ብሩክም ይሄን ቪዲዮ ነው ሼር አድርጎ በስተመጨረሻ አሁን ራሴ ነው ያለሁት፣ ለቤተሰቦቼ መኖር አለብኝ፣ ለሚወዱኝ ለሚያከብሩኝ ነው ቦታ ያለኝ፣ ራሴን በማስደሰት ነው ከዚህ በኋላ ጊዜን የማሳልፈው እንጂ ሰው ለሚረሳኝ ነገ ስቀር ለሚተወኝ ነገር ራሴን እያበገንኩኝ ጤና ችግርም አምጥቼ ሌላ መጥፎ ነገር ውስጥ ገብቼ ለቤተሰብም ጦስ አልሆንም ሲል ነው ይህን መልእክት ያስተላለፈው ማለት ነው። ብዙዎች እንደውም ብሩክ ምን አይነት ሁኔታ ውስጥ ይሆናል ብለው ነው ብዙዎች ለማጓጉቶ የነበረው። በተለይ ይሄ ቪዲዮ ከተለቀቀ በኋላ የሚሆንበትን ስሜት ለመገመት አይከብድም። ምክንያቱም ፍቅረኛው የነበረች የራሱን ብሎ የሚያምናት ብዙ ዋጋ የከፈለላት ጭራሽ እንግዲህ እስከ መከሰስ ሁሉ ሊያደርስ የሚችል ነገር ለእሷ ብሎ ተጣልቶላት እሷ ደግሞ ጭራሽ እንግዲህ ሊከሰው ካለ ሰው ጋር አብራ የደስታ ጊዜ ልትካፈል ነበር እቅዷ። ግን ያ ሁሉ ነገር አያችሁ አይደለ? ፈጣሪ አምላክ ከእናንተ ጋር ከሆነ ፈጣሪ ለእናንተ ይዋጋል። አያችሁ ብሩክ አምላኩ ምን አይነት እንደሆነ ነው እኔ በዚህ ቪዲዮ የተገረምኩት። ብሩክ አልተገኘ እዛ ፕሮግራም መጥቶ አልበጠበጣቸው፣ ግን እርስ በርሳቸው እንዳይስማሙ ሆነ። ሰው የብሩክ አምላክ ነው መሰለኝ። ይኸው ረሙን በዛው ፕሮግራም ላይ እንዲገኝ አድርጎ ረሙ ያመጣው ሀሳብ ሶሲ የምትባለው የዳኒ ፍቅረኛ እሷ ነች መምጣት ያለበት በዚህ ፕሮግራም ብሎ እሱ ነው ሀቀኛ እዛ ፕሮግራም ላይ የተገኘው። ታዲያ እንግዲህ እሱ በጠራት ምክንያት ሶሲ ደግሞ እዛ ፕሮግራም ላይ መጣ ሁሉን ነገር ድብልቅልቁን አውጥተዋለች ማለት ነው። ይህ ነገር ምንድን ነው የሚካሄደው? ዳኒም አንቺም ምን አይነት ስራ ነው የምትሰሩት ብላ ፕሮግራሙን እንግዲህ እንዳልነበር አድርጋ ሀይሚም ሹልክ ብላ ነው ደንግጣ ያወጣችሁ ማለት ነው። የእውነት ይህ ያልታሰበ ነው። ከዛም ባለፈው ሁሉ የዳኒ ጓደኞች ራሱ እርስ በርስ ሲበጣበጡ ሲደባደቡ ተመልክተናል። ዳኒ
ከዛ በኋላ እዛ ፕሮግራም ላይ ደንግጦ እንደወጣም ነው መረጃዎቹ የተሰማው። ይሄ ነገር ባይከሰት ኖሮ ጭራሽ ሌላ ነገር ነበር ያስበው ዳኒ። ከሀይሚ ጋር ሲጨፍር ዘፈን ሁሉ አዘጋጅቶ የሚያናድዱ ዘፈኖችን ቀማኋት አይነት ነገር ያለው ግጥም ያለውን ዘፈን አዘጋጅቶ እንደነበር ለዲጆች ነግሮ ያንን ዘፈን አስከፍቶ እንግዲህ ከሀይሚ ጋር እየጨፈረ ቪዲዮ ለቆ ብሩክን ሁሉ ለማናደድ ብዙ እቅድ እንደነበረው ነው መረጃው የደረሰኝ። ግን ያው ፈጣሪም ብሩክን ያው የብሩክን ንጹህነት ያያልና እንግዲህ እሱም እንዳይናደድ ሆኖ ይህ ፕሮግራም እንዲሰረዝና ያው ድብልቅልቅ ወጥቶ እንዲበታተኑ ሆኗል ማለት ነው። ግን በዛም አለ በዚህ አሁን ብሩክ ራሱ ላይ ለመስራት ራሱን ለራሴ እኔ ነኝ ያለሁለት ለካ ሰው ይርቃል ለካ ሰው ይከዳል ብሎ አሁን ወደ ራሱ እንደተመለሰ ነው በጠቅላላው ቪዲዮቹ የሚያሳየው። እስካሁን ስልክ የሚያነሳው ነገር ስልክ የማይመልሰው ነገር ብዙዎችን አስጨንቆ ነበር። ግን ያው ለራሱ ጊዜ እንደሚፈልግ ተናግሮ ነበር። አሁን እንግዲህ ወደ መቁረጡ እየሄደለትም ይመስላል። ይህ ነገር ግን በኋላ ሀይሚን እንደው ይቅርታ እያለች እንዳትለምን ነው ብዙ ሰው ከወዲሁ የፈራው ማለት ነው። እንግዲህ ያው እንደዚህ አይነት ነገሮች ትንሽ ውስብስብ ያሉም ከበድ ያሉም ነገሮች ይሆናሉ። በተለይ ሌሎች ወገኖችን ያላሳተፍ አይነት ነገር ከሆነ ሀይሚ እንደዚህ አይነት ነገር ዋጋ እንደሚያስከፍላት ከወዲሁ ብዙ ሰው ነው የሚነግራት። ግን ያው ሀይሚ ልትሰማ አልቻለችም፣ ልትነቃ አልቻለችም። በኋላ ግን የሆኑ ጉዳዮች ተደራርበው ከመጡ በኋላ ዳኒም ጥሏት ከሄደ በኋላ ይቺ ልጅ አይምሮዋ መበላሸቱና በሁኔታዎች ሁሉ መቆጨቷ አይቀርም። ከዛ ሁሉ በፊት ይሄ ነገር ሁሉ እንዳይመጣባት እንኳን ሌላው አይደለም ኦዲየንስ እሷን የሚወዳት አይደለም ሶሲ ሁሉ ነግራታለች። እኔንም በአንድ ጊዜ ዳኒ ይሄ ሁሉ ክብር አሳይቶ ነበር፣ ከኔ ጋርም ነበረ፣ ዛሬ እኔን ትቶ ነው ወደ አንቺ የመጣው። ስለዚህ ነገ ደግሞ ወደ ሌላዋ እንደማይሄድ ተስፋ አታድርጊ። ስለዚህ ይሄን ነገር ቆም ብለሽ አስቢ ብላ እንደውም ቁም ነገር ያለው ንግግር ነው ሶሲ ሁሉ ነግራት የሄደችው። ስለዚህ ይህንን እንኳን ቆም ብላ ብታስብ መልካም ነው ባይነን ማለት ነው። እንግዲህ ያሉት ነገሮች ጠቅለል ባለመልኩ ይህን ይመስላሉ። በቀጣይ ምን አይነት ቪዲዮዎች ይዘው ይመጣሉ አብረን የምንመለከት ይሆናል። እኛ ብዙዎቻችን ኦዲየንስ የፈራ ነው ግን ሀይሚ ከዚህ በኋላ ብሩክን የምትለምን ሆና ብሩክ ደግሞ ቆርጦለት እንግዲህ ሀይሚ ያው የብሩኬ ለማኙና እንዳትቀር ነው አሁን ከወዲሁ ብዙዎች መልእክታቸውን እያካፈሉ እባክሽ ንቂም ሲሉ የነበረው ማለት ነው። ጠቅለል ባለመልኩ ይዘንላችሁ የመጣ ነው መረጃ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።